ነገር አለ። ማቴዎስ ደግሞ ከ80 እስከ 90 ባለው ማቴዎስ ከ80 እስከ 90 ማርቆስ በሰባ ነው የነበረው። እነዚህ ሁለቱም መጽሐፍት ከማርቆስ ሶርስ አድርጎ ተጠቅሞ ነው እነዚህ መጽሐፍ የተጻፉት። በቃ እንዴት ከማርቆስ ወሰዱ የሚለው እናያለን። ግን እዚህ ጋር ራሱ ማንሳት የምንችለው ፖይንት አለ። የጀማ የሐዲስ ተርሚኖሎጂ ላይ ወይም ደግሞ ስለ ዒልመ ሪጃል ይሄ ስለ ናሪተሮቹ ሲጠኑ ሐዲስ ላይ ሪጃሎቹ ሲጠኑ መቼ ነበሩ እነዛ ሰዎች የሚባለው ነገር አብሮ ይጠናል። መቼ እንደነበሩ ይታወቃል። ሐዲስ ላይ ሐደሰና ፉላን ሲባል ፉላን መቼ ነው የኖረው፣ ፉላን ከእንትና ሰማው ካለ ኦኬ ያ የነበረበት ጊዜ ፕላውዘብል ነው ወይ አሳማኝ ነው ወይ እውነት ሰምተዋል ወይ የሚባለው ነገር የሚታወቀው በምንድን ነው? አንድ አይነት ሰዓት ላይ ኖረዋል ወይ ሸኹና ተማሪው አንድ አይነት ሰዓት ላይ ኖረዋል የሚለው ነገር ይታያል። ኦብቪየስሊ ይሄ ግን መቼ እንደጻፈም አይታወቅም። ጀስት ግምት ነው የሚሰጠው። ከዚህ ሌላ መጽሐፍ ላይ ብታዩት ለምሳሌ ቅድም ከ70 እስከ 100 ሚል አይተናል። እዚህ ጋር ደግሞ ስለ ማቴዎስ ሲያወራ ከ80 እስከ 90 ነው የሚለው። ከዛ ደግሞ ጭራሽ እሱም ብሎ ይላል ጊቭ ኦር ቴክ ኤዲኬድ ይላል። ጭራሽ ከ70 እስከ 110 ያደርገዋል። ኦኬ ሶ ኢቨን እነዚህ ፖይንቶች ራሱ መጽሐፉ ምን ያክል ተአማኒነቱ የወረደ እንደሆነ ነው የሚያሳዩን። ግን ማርቆስ ወንጌልን እንዴት ነው ሶርስ አድርጎ የተጻፉት ስንል የማርቆስን ወንጌል ያዘጋጀው ሰውዬ ማርቆስ የሚባል ሰው እንዳልሆነ ቅድም አይተናል። አኖኒመስ ማይታወቅ ሰው እንደሆነ አይተናል። ግን ይሄ የማርቆስን ወንጌል ያዘጋጀው ሰውዬ ኦኬ እሺ አንዴ ማርቆስን ወንጌል ያዘጋጀው ሰውዬ ታሪኩ ላይ 661 አንቀጾችን ያካተተው ታሪኩን ሲያዘጋጅ ወይም ሲያዋቅር 661 አንቀጾች አሉት በውስጡ። አሁን ማርቆስ ወንጌልን ከፍታችሁ ብታዩት 661 አንቀጾች በውስጡ ይዟል። ከዛ ማቴዎስን ብከፍቱት ደግሞ ማቴዎስ ወንጌል በውስጡ 1068 አንቀጾችን ይዟል። በውስጡ 1068 አንቀጾችን ይዟል ማቴዎስ። ማርቆስ ደግሞ በውስጡ 1149 አንቀጾችን ይዟል። ለምንድን ነው ይህ የምናነሳው? ማቴዎስ ላይ ያሉት 1068ቱ አንቀጾች ከ80 እስከ 90% የሚሆኑት ከማርቆስ የተወሰዱ ናቸው። አስፍቶ የሚጻፈው ምንም አድርጎ የጻፈው ከ80 እስከ 90%ቱ ከማርቆስ የተወሰደ ነው። በቃ ይሄ ማየት ምንችለው ነው። ገብተን ገለጥ አድርገን ማርቆስና ማቴዎስን ፓራሌል ያስቀምጠን በተለያዩ መጽሐፍት ወይም በተለያዩ ስልኮች ማየት ምንችለው ነው። በቃ ራሳችን ጥናቱን እንስራው ካልን ማለት ነው። ሉቃስም ከ60 እስከ 70% የሚሆነው የሉቃስ ታሪክ ከማርቆስ የተወሰደ ነው። ወይም ደግሞ ከማርቆስ የተቀዳ እንደሆነ ያስታውቃል። ሲታይ ራሱ አንቀጾቹ ታሪኮቹ ከማርቆስ የተወሰዱ ናቸው። ለዛ ነው ሊቃውንቱ ምን የሚል ሃይፖቴሲስ ያስቀምጣሉ? ይሄ የማርቆስ ወንጌል ወይም ደግሞ ቱ ሶርስ ሃይፖቴሲስ የሚባለው ማለት ነው። ማቴዎስና ማርቆስ ሲዘጋጁ ወይም ማቴዎስና ሉቃስ ሲዘጋጁ ማርቆስን ሶርስ አድርገው ነው የጻፉት። ኦኬ ማርቆስ ላይ የሌለ ታሪክስ? ማቴዎስ ላይ ያለ ማርቆስ ላይ የሌለ ታሪክ አለ። ሉቃስ ላይ ያለ ማርቆስ ላይ የሌለ ታሪክ አለ። ያንን ጎስፕል ኦፍ ኪው የሚባል አለ። ወይም ጎስፕል ኦፍ ኪው የሚባል ሌላ ሶርስ አላቸው ከማርቆስ ውጭ፣ እነሱ እንደ ሶርስ የተጠቀሙት ማለት ነው። አያችሁ፣ አሁን ማቴዎስ ወንጌሉን ሲያዘጋጅ ማርቆስን ተጠቅሞ ነው ያዘጋጀው። ማቴዎስ ታሪክን በራሱ ተፈላስፎ ምናምን አግኝቶ አይደለም የጻፈው፣ ወይም በራሱ ጥናት አድርጎ ምናምን ከማርቆስ ነው የወሰደው። ማርቆስ ጻፈ፣ ሶርስ አድርጎ ማቴዎስ ከማርቆስ ጻፈ። ሉቃስ ከማርቆስ ሶርስ አድርጎ ጻፈ። ከዛስ ማርቆስ ላይ የሌሉ ታሪኮችን ኬታ መጡ ስንል ጎስፕል ኦፍ ኪው የሚባል አለ። ከዚህ ከጎስፕል ኦፍ ኪው ማቴዎስም ሉቃስም ወሰዱ ማለት ነው። ኦኬ ሰፊ ሀሳብ አለው። ሶርስ ሃይፖቴሲስ ሰፊ ሀሳብ አለው፣ ግን ወደዛ አንገባም። አሁን ሬመንድ ብራውን የዚህ ሴንቸሪ በጣም ሊቅ የሚባል ስኮላር ነው እና አን ኢንትሮዳክሽን ቱ ዘ ኒው ቴስታመንት በሚለው መጽሐፉ ላይ ያስቀምጠዋል። ምን ይላል? ማርክ ዋዝ ሪትን ፈርስት፣ ማርቆስ መጀመሪያ ተጽፎ ነበር አለ። ማርቆስ መጀመሪያ ተጽፎ ነበረ። ከዛ በኋላ ኤንድ ቦዝ ማቲው ኤንድ ሉክ ድሪው ኦን ኢት፣ ማንና ማን? ማቴዎስና ሉቃስ ከሱ ላይ ነው ነገራቶችን የወሰዱት። ሞስት ኮመን ቴሲስ፣ ይሄ በጣም ኮመን የሚባሉ ቴሲስ ዛት ማቴዎስ ኤንድ ሉቃስ ወይም ደግሞ ማቲው ኤንድ ሉክ ዲፔንድድ ኦን ማርክ፣ ማቴዎስ እና ሉቃስ ማርቆስ ላይ ዲፔንድ ሆኗል። ኤንድ ሮት ኢንዲፔንደንትሊ ኦፍ ኢች አዘር፣ እያንዳንዳቸው ኢንዲፔንደንትሊ ጻፉ። ከማን ዲፔንድ ሆነው? ከማርቆስ ዲፔንድ ሆነው ማለት ነው። ከማርቆስ ወስዶ ሁለቱም በየራሳቸው ጻፉት። ሌላ ብንመለከት ለምሳሌ ደ ፎር ጎስፐልስ የተሰኘ አንድ መጽሐፍ አለ። ይህም እውቅ የሆነ በዘመናችን የሚገኝ መጽሐፍ ነው እና እዚህ ላይም አክሴፕትድ ቪው፣ በጣም አክሴፕትድ የተባለው ቪው ፕራዮሪቲ ኦፍ ማርክ ነው። ፕራዮሪቲ ኦፍ ማርክ accepted view that Mark was a source used by Matthew and Luke። ማርክ ወይም ደግሞ ማርቆስ በማቴዎስ እና በሉቃስ እንደ ሶርስ
ተጠቅመውት ነበረ። ሪኳየርስ ስላይትሊ ሪሴቲንግ ያው እሺ ሪሴት አድርገውታል። ነገራቶችን ስላይትሊ ሪሴት አድርገውታል። ግን ሶርስ ያደረጉት ማቴዎስ እና ሉቃስ ማንን ነው? ማርቆስን ነው። ይሄ በቃ በጣም ክሩሻል የሆነ ፖይንት፣ በጣም ልትይዙስ የሚገባ ፖይንት ነው። ማርቆስ የሰበከልን ኢየሱስ አለ። ማርቆስ ላይ የምናገኘው ኢየሱስ አለ። ድክመቱን እየሞሉለት መሟላት ያለበትን የሚጎለውን ነገር እየሞሉ ያሟሉለት ማቴዎስ እና ሉቃስ ናቸው። ያንን በሰፊው እናየዋለን። ግን እንደ ኢንትሮዳክሽን ይህን ካየን ቅድም ሉቃስ ስንጀምር ምን ብለን ነበረ? ብዙዎች ታሪክን ለማዘጋጀት ሞከሩ አለን አይደለ? ብዙዎች ታሪክን ለማዘጋጀት ሞከሩ። ኦኬ ብዙዎች ሞከሩ፣ ግን ለምን አራቱ ተመረጡ? አሁን ብዙዎች ታሪክን ሊያዘጋጁ ሞክረዋል። ኦኬ ለምን የብዙዎቹ ታሪክ ተትቶ የአራቱ ብቻ ተመረጠ? ይህም አንድ ፖይንት ነው አይደለ? ይህም መታየት ያለበት አንድ ፖይንት ነው። ማሩ እዚህ ላይ በደንብ ይሄድበታል። ማሩ ይህን በደንብ ያስረዳናል ኢንሻላህ። ግን አሁን እኔ ካወራሁት ውስጥ እንዲትይዙልኝ የምፈልገው እነዚህ ወንጌላት መቼ እንደተጻፉ በእርግጠኝነት አይታወቅም። ማን እንደጻፋቸው አይታወቅም። ለምን እንደተጻፉ እንዲሁም ደግሞ በቃ ቤዚክ የሚባል ኢንፎርሜሽን ስለነዚህ መጽሐፍት አይታወቅም። ቤዚክ የሚባል ኢንፎርሜሽን ስለነዚህ መጽሐፍት አይታወቅም። ሌላ ደግሞ መያዝ ያለባችሁ ፓርት ምንድን ነው? እዚህ ጋር እነዚህ መጽሐፍት ሲጻፉ ሉቃስን ወይም ደግሞ ማርቆስን ሶርስ አድርገው ነው የተጻፉት። ማንና ማን? ማቴዎስ እና ሉቃስ ሲዘጋጁ ማርቆስን ሶርስ አድርገው ነው የጻፉት። በቃ ማቴዎስ ላይ የምናገኘውና ሉቃስ ላይ የምናገኘው ወይም ደግሞ ማቴዎስ ላይ የምናገኘውና ማርቆስ ላይ የምናገኘው ታሪክ ተመሳሳይ ከሆነ ማቴዎስ ከማርቆስ ሶርስ አድርጎ ከዛ ላይ ወስዶ የጻፈልን ታሪክ ነው ማለት ነው። ሰው ለምን አራቱ ተመረጡ የሚለውን እኔ ማሩ ካለ አራቱ ለምን እንደተመረጡ በሰፊ ሂዱ እንዳንችል ማሩ السلام عليكم ورحمة الله وبركاته. ይሰማል? ወአለይኩም ሰላም ወረሕመቱላህ ይሰማል። ትልቁ ላይ ታርጉ ኦኬ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህ ፕሮግራም ከዚህ በፊት አቅርበነው ነበር። በእርግጥ ግን ብዙዎቻችሁ እንዲደገም ጥያቄ ባቀረባችሁት መሰረት እንዲሁም ደግሞ ብዙ ሰዎች ያልተገኙ ስለነበረ በመጀመሪያው ዙር ልንደግመው ተገደናል። በቀጣይ ዙር ደግሞ ፓርትቱን ያልሰማችሁትን ያላያችሁትን ፓርት ኢንሻአላህ ይዘን እንቀርባለን። እስከዛው እችኑ ቁርጥምጥም እያደረጋችሁ እንድትሰሙን በደንብ እንድታዳምጡኝ ይፈልጋሉ። ማለት ሁሌ እየተሰበሰብን እየተማማርን መበተን ምንም ነገር ሳትይዙ ምናምን እንደዛ እንዲሆን አልፈልግም። በደንብ እንድታዳምጡኝ እኔም በተቻለኝ አቅም ከተለመደው የማስረዳት መንገድ ትንሽ ወጣ ብዬ ማለት ብዙዎቻችሁ የመጽሐፍ ቅዱስ ቃላት ላይ ገባችሁ ምናምን ስለሚችሉ በተቻለ መጠን እንደው የሆነች የለም ፍርክስክስ አድርጌ ድቅቅ አድርጌ ለማቅረብ እሞክራለሁ። አላህ ይርዳኝ። የኔ ኦብጀክቲቭ ምንድን ነው? ማሂር አላህ ጀዛን ይክፈል መክፈቻውን በጥሩ ሁኔታ አቅርቧል። እኔ እንድትሰሙኝ የምፈልገው ምንድን ነው? ብዙ ጊዜ ክርስቲያኖች መጥተው ይሰብኳቸዋል፣ ስለ ኢየሱስ ክርስቶስ ያወራሉ፣ ብዙ ነገር ያወራሉ። ኢየሱስ እንደዚህ ተወልዶ እንደዚህ አድርጎ እንደዚህ ታምር ሰርቶ እንደዚህ አድርጎ የእናንተ ነብይ ግን ይሉና ወደኛ ነብይ ደግሞ ይመጣሉ እና ብዙ ጊዜ ስለ ኢየሱስ ያነሱ ኢየሱስ ከኢየሱስ በፊት በነበሩ መጽሐፍት የተነገሩ ትንቢቶችን እንደፈጸመ፣ ስለ ኢየሱስ ከሱ በፊት የተናገሩ መጽሐፍቶች እንዳሉ፣ ኢየሱስ ሲወለድ ትንቢት ተነግሮለታል፣ ኢየሱስ ሲሞት ትንቢት ተነግሮለታል፣ ኢየሱስ ሲተኛ፣ ኢየሱስ ሲበላ፣ ኢየሱስ ሲጠጣ፣ እነዚህ ሁሉ ትንቢት ተነግሮላቸዋል። የእናንተ ነብይ እስኪ የትኛው ነብይ ነው ነብዩ መሐመድ አለይሂ ሰላቱ ወሰላም ይመጣሉ ብሎ የተናገሩላችሁ? የታለ ጥቅስ ምናምን እያሉ የእነሱ ነብይ ወይም አምላካቸው ኢየሱስ ያለፉት ነቢያት እንደተናገሩለት ትንቢት እንደፈጸመ አድርገው ለማሳየት ይሞክራሉና እውነት ኢየሱስ እነሱ እንደሚሉት ነው ወይ? ማለት ኢየሱስ እንደዚህ አድርጓል የሚባለው እውነት ነው ወይ? እውነት እስከሆነ እንዴት ነው እውነት ሊሆን የሚችለው? ማለትም አሁን አንድ ሰው መጥቶ ከማቴዎስ ወንጌል ላይ ይጠቅስልህና አየው ኢየሱስ እኮ ሲወለድ እንደዚህ ሆነ፣ ጨረቃ ተገመሰች ወይ እንደዚህ ሆነ ሊልህ ይችላል። ኦኬ ይሄ ነገር እውነት ነው አይደለም የሚለውን አላህ ሲረዳን ሌላ ወንጌላት ደግሞ ስለ ኢየሱስ ውልደት ጽፎ እናገኛለን። እዛ ላይ ስለ ጨረቃ መገመስ ምናምን ነገር ከሌለ ጥያቄ ምልክት ውስጥ ይገባል ማለት ነው የማቴዎስ ወንጌል።
አንዱ ወንጌል ስለ ኢየሱስ የሆነ ነገር ተናግሮ ሌላኛው ወንጌል ደግሞ ሌላ ነገር ከተናገረ ኦኬ፣ ያ ክርስቲያን የሚናገረው ነገር አሁን ጥያቄ ምልክት ውስጥ ገብቷል ማለት ነው። አንዱ ወንጌል ላይ የምታወራው ነገር ሌላ ወንጌል ላይ ከሌለና ከተጋጨ ኦኬ ችግር አለ ማለት ነው። ስለዚህ ዛሬ ማሳያችሁ ምንድን ነው፣ ስለ ኢየሱስ የሚነግሯችሁ ነገር ሁሉ መጽሐፍ ቅዱስ ላይ አለ ማለት እውነት ነው ማለት አይደለም። የወንጌል ጸሐፊዎች ታሪካዊውን ኢየሱስ ወይም ደግሞ ስለ ኢየሱስ እውነተኛ ታሪክ ጽፈውላችኋል ማለት አይደለም። ነገ ሄደህ የማቴዎስ ወንጌል ገብተህ ልታነብ ትችላለህ። እዛ ላይ የምታነበው ነገር እውነት ነው ወይ? እውነት በኢየሱስ ሕይወት ላይ ይሄ ነገር ተፈጥሯል ወይ? ኢየሱስ ይሄን ነገር ተናግሯል ወይ? ኢየሱስ ላይ ይሄ ነገር ተፈጥሯል ወይ? የሚሉትን ዛሬ አላህ ከረዳ እናያለን። አንድ ነገር ማስታወስ ያለባቸው ምንድን ነው፣ ወንድማችን ማሄር እንደነገረን የማርቆስ ወንጌል የሚባለው ወንጌል የመጀመሪያው ወንጌል ነው። ማለትም ይሄ ኮንሰንሰስ ነው ማለት ሁሉም ስኮላሮች በሚባል ደረጃ እድሜ ልካቸውን መጽሐፍ ቅዱስ የሚያጠኑ ክርስቲያኖችን በሏቸው ክርስቲያን ያልሆኑም ስኮላሮች የሚስማሙበት ሀሳብ ነው። ምንድን ነው ማርቆስ ወንጌል የሚባለው ወንጌል መጀመሪያ የተጻፈ ወንጌል ነው። ማርቆስ ወንጌል ሲጻፍ የማቴዎስ፣ የሉቃስ፣ የዮሐንስ ወንጌል የሚባል የለም። አስቡት እንግዲህ አሁን መጽሐፍ ቅዱስ አላቸው ክርስቲያኖች ዛሬ ላይ የጥቁር መጽሐፍ ታውቁታላችሁ ሁላችሁ። ያ መጽሐፍ ማርቆስ ወንጌል ሲጻፍ የለም ነበር። አስቡት ከ2000 ዓመት በፊት ተመለሱና የማርቆስ ወንጌል ጸሐፊ ሲጽፍ የማቴዎስ ወንጌል የሚባል ወንጌል አይታወቅም፣ በዓለም ገና አልተጻፈም። የሉቃስ ወንጌል የሚባል አልተጻፈም። ስለዚህ ማርቆስ ብቻውን እየጻፈ ነው። ከዛ ከ15 ዓመት በኋላ ከ20 ዓመት በኋላ ደግሞ ማቴዎስ የሚባል ጸሐፊ የማርቆስን ወንጌል እያየ ማቴዎስ ወንጌል ብሎ ጻፈ እንበል። አስታውሱ ከ2000 ዓመት በፊት እንደዛ ነው የነበረው እና የማርቆስ ወንጌል ሲጻፍ ሌላ ወንጌል የለም። 4 ወንጌል 3 ወንጌል የሚባል የለም። ብዙ ወንጌላት አሉ፣ ነገር ግን ቤተክርስቲያን የተቀበለቻቸው ምናምን የሚባል የለም። ያን የቤተክርስቲያን መጽሐፍ ቅዱስ ምናምን 81 66 ምናምን የሚባል የለም። አስታውሱ ማርቆስ ብቻ ነው ያለው። የማርቆስ ታሪክ ምን ይመስል ነበር? ከዛ ደግሞ ማቴዎስ እና ሉቃስ የሚባሉ መጡና ጻፉ መጽሐፍ ቅዱስ ስለ ኢየሱስ ታሪክ ማለት ነው። እነዚህ ሰዎች ሲጽፉ ምንድን ነው ዓላማቸው? ፈጣሪ የገለጠላቸው ነው ወይ የሚለውን ካለ ማንም ክርስቲያን ገብቶ ማንበብ ይችላል። ማንኛውም ሙስሊም ገብቶ ማንበብ ይችላል። መጽሐፍ ቅዱስ ውስጥ ገብታችሁ ይሄ እኔ እግዚአብሔር ቃል ነኝ የሚል መጽሐፍ የለም። የሉቃስ ወንጌልን ገብታችሁ ሂዱና እዩት። ለእኔ ውለታ ዋሉልኝ። ውለታው ወደ እናንተ ይዞራል ስታነቡት ማለት ነው። ሉቃስ ወንጌል ገብታችሁ ስታነቡት ታሪክ እየጻፍኩ ነው ብሎ ነው የሚጀምረው። በቃ ለሆነ ሰው ደብዳቤ እየጻፈ እኔ ቴዎፍሎስ ሆይ እንደዚህ የሆነ የተማርከው ነገር አለ እንደው እንዲህ ልጻፍልህ እያለ ታሪክ ነው የሚጽፍለት ለጓደኛው ደብዳቤ ማለት ነው። ውለታ ዋሉልኝ እና ሄዳችሁ እዩት እና ያ መጽሐፍ ራሱ እኔ እግዚአብሔር ቃል ነኝ አይልም። አንደኛ እኔ እግዚአብሔር ቃል ነኝ ያላለን አንተ እግዚአብሔር ቃል ነህ ብለን እኛ እንታገልም። ግን ምን ጽፈሃል የሚለውን እናያለን። ማቴዎስ ወንጌልን ብታዩ እኔ እግዚአብሔር ቃል ነኝ አይልም፣ እኔ ሐዋርያ ቃል ነኝ አይልም። ዝም ብሎ ብቻ ስለ ኢየሱስ ጽፏል። ኦኬ እነዚህ በቤተ ክርስቲያንም የታመነ ነው፣ ምንም ጥያቄ የለውም። ያው መንፈስ ቅዱስ መርቷቸዋል ነው እንጂ የሚባል መጽሐፍ ቅዱሱ ላይ ራሱ ላይ እኔ ፈጣሪ ቃል ነኝ የሚል የለም። ስለዚህ እዛ መጽሐፍ ቅዱስ ላይ ያሉ የኢየሱስ ታሪኮች ምን ይመስላሉ? እኛ ሙስሊሞች እንዲሁም ዛሬ የመጣችሁ ክርስቲያኖች ካላችሁ ከመጽሐፍ ቅዱስ ምን አይነት ነገር ልንማር እንችላለን ስለ ኢየሱስ የሚለውን በትንሹ ለማሳየት ነው። መግቢያችን ዛሬ ከልጅነቱ ገባላችኋለሁ። ኢየሱስ ሲወለድ ጀምሮ እንዴት ነው የተወለደው? ምን አይነት አወላለድ ነበረው? ስለ ኢየሱስ ውልደት፣ ስለ ልደቱ የተነገረን ታሪክ ምን ይመስላል የሚለውን በጥሞና እና በስነ ስርዓት ታዳምጡኛላችሁ ማለት ነው። ቪዲዮ ልክፈት አንዴ። ኦኬ 4 ወንጌሎች ለምን ተመረጡ የሚል ቪዲዮ ነበረ። በእርግጥ ያው ነገሩን ላለማርዘም ነው። 4 ወንጌላት ለምን እንደተመረጡ ሌላ ጊዜ ኢንሻአላህ እንላለን። ስለ ኢየሱስ ልደት እስኪ ላውራችሁ። ኢየሱስ እንዴት እንደተወለደ በመጽሐፍ ቅዱስ ውስጥ 2 ቦታ ላይ ተጠቅሶ እናገኘዋለን። የሉቃስ ወንጌል እና የማቴዎስ ወንጌል በሚባሉ 2 ወንጌላት ውስጥ። ስለዚህ እስኪ እንየው። እነሱ ኢየሱስ እያሉ ዛሬ የሚሰብኩልን ኢየሱስ አወላለዱ እንዴት ነበር፣ ጸሐፊዎችስ ስለወለቱ ምን ብለዋል የሚለውን ስናይ
የሉቃስ ወንጌል ምዕራፍ 2 ላይ እንደዚህ ይለናል። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ። ቄርኔዎስ በሶርያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ይህ ታሪካዊ ስህተት እንደሆነ ያው ፕሮግራሜ ስላልሆነ አሁን በሌላ ጊዜ ያሳያችኋለሁ። እንዲህ የሚባል ጽሕፈት የለም። ነገር ግን ምን ሆነ እያለን ነው? ምዝገባ ተጀመረ፣ ጽሕፈት ተጀመረ። ጽሕፈት ሲጀመር ምን ሆነ? ጽሕፈት ማለት ምዝገባ፣ በየቤቱ እየዞሩ ምናምን ነገር መመዝገብ ተጀመረ ያኔ ማለት ነው። ስለዚህ ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። አሁን እንግዲህ ከሀገር ውጭ ያላችሁ ወይም ከከተማችሁ ውጭ ያላችሁ ሰዎች ምዝገባ ተጀምሯልና ወደ ሀገራችሁ ተመለሱ አይነት ነገር ተባለ። ይህም ውሸት ነው፣ ግን ሌላ ጊዜ እናየዋለን። ብቻ ምዝገባ ተጀመረ። ሲጀመር ምን ሆነ? ዮሴፍ ማለት የማርያም እጮኛ ነው። ማርያምን የያዛት ሰውዬ ማለት ነው። ማርያም ዮሴፍ ጋር ነው የነበረችው። ምዝገባ ሲጀመር ዮሴፍም ደግሞ ከዳዊት ቤት እና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ምዝገባ ተጀመረ ብያችኋለሁ። ዮሴፍ ሀገሩ የት ነበረ? ቤተልሔም ነበረ። ስለዚህ ናዝሬት እየኖረ ነገር ግን ዘሩና ቤቱ የት ነበረ? ቤተልሔም ነበረ። ስለዚህ ምዝገባውን ለመመዝገብ ከናዝሬት ከተማ ወደ የት ሄደ? ወደ ቤተልሔም። ማንን ይዞ? ማርያምን ይዞ። ማርያምና ዮሴፍ ከናዝሬት ከተማ ተነስተው ወደ ቤተልሔም ሄዱ። ለምን? ጽሕፈት ስለነበረ ሊመዘገቡ ማለት ነው። አስታውሱ። ስቶሪ ነምበር 1 ወይም ታሪክ ቁጥር 1፣ ታሪክ ቁጥር 1፣ ታሪክ ቁጥር 2፣ ታሪክ ቁጥር 3 ስላችሁ በደንብ ያዟቸው። ምክንያቱም ዋናው ነጥቤ እዛ ላይ ነው የሚያተኩረው። ስለዚህ ታሪክ ቁጥር 1 ምንድን ነው? የኛ ከናዝሬት ወደ ቤተልሔም ተጓዙ። ዮሴፍና ማርያም ናዝሬት ነበር ቤታቸው፣ ወደ ቤተልሔም ሄዱ። ለምን? ምክንያቱም ዮሴፍ ቤተሰቡ ዘሩ ምናምን ያለው ቤተልሔም ነው። ሊመዘገብ ወደዛ ሄደ። በካርታ ሳሳያችሁ አሁን በዓለም ካርታ ላይ ይህን ይመስላል። ማለት በትንሹ ናዝሬት የምትባል ከተማ እዚህ አካባቢ አለች። ከዛ ኢየሩሳሌም በሆነ በኪሎ ሜትር በጣም በብዙ ኪሎ ሜትር ርቀቶች ኢየሩሳሌም የምትባል ከተማ እዚህ አለች። ቤተልሔም የምትባል ከተማ አለች። ይሄ እኔ ዝም ብዬ እንደግምት አይደለም ያስቀመጥኩት፣ እንደዚህ ነው አቀማመጣቸው። አስተውሉ። ቤተልሔም እዚህ አካባቢ ናት። ኢየሩሳሌም በ8 ኪሎ ሜትር ወር እንደዛ አካባቢ ተቀራርበው ያሉ ከተሞች ናቸው ኢየሩሳሌም እና ቤተልሔም። ናዝሬት የምትባለው ራቅ ብላ ያለች ከተማ ናች። ግብፅ ደግሞ እዚህ ተሻግሮ ያለ ሀገር ነው፣ ከእስራኤል ውጭ ማለት ነው፣ ከፍልስጤም ውጭ። ምንድነው ያለን? ናዝሬት ነበሩ፣ ለምዝገባ ወደ ቤተልሔም ሄዱ። መነሻቸው የት ነው? አስታውሱ። ማርያም እና ዮሴፍ ናዝሬት ነበሩ፣ ለምዝገባ ወደ ቤተልሔም መጡ። ዮሴፍ እና ማርያም ማለት ነው። ታሪክ 1 እንዳትረሱ። ታሪክ ነምበር 1 ከናዝሬት ይኖሩ ነበር፣ ለምዝገባ ወደ ቤተልሔም መጡ። በደንብ እንዲገባችሁ ነው እንዲቀስ እያልኩ እንዲህ የማደርገው ማለት ነው። የሉቃስ ወንጌል ምዕራፍ 2 ኦኬ። ከናዝሬት ወደ ቤተልሔም መጡ ተብለናል። በዚያም ሳሉ ይላል። በየት ሳሉ? ቤተልሔም መጣችሁ የለ? ማርያምና ዮሴፍ ቤተልሔም እያሉ በዚያ ሳሉ የመውለጃዋ ወራት ደረሰ። ለምዝገባ ሲመጡ ማርያም እርጉዝ ነበረች እና ቤተልሔም መጡ ሊመዘገቡ። እንዳጋጣሚ ሲመጡ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። ኢየሱስ የተወለደ ቤተልሔም። ሀገራቸው የት ነበር? ናዝሬት። ለምዝገባ መጥተው ቤተልሔም ተወለደ ኢየሱስ። ኦኬ ወለደች። በመጠቅለያም ተቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው ይላል። ወለደችው ያው ቦታ ስለሌለ በጉዞ ስለመጡ ቤተልሔም ሀገራቸው ስላልነበረ ያው በረት ላይ ያሳደረችው ማለት ነው። ኦኬ ከናዝሬት መጡ፣ ቤተልሔም ተወለደ ማለት ነው። ቁጥር 1 ከናዝሬት ወደ ቤተልሔም መጡ፣ በቤተልሔም ወለደችው። በዚያው ሳሉ ወለደች። ኢየሱስ የት ተወለደ? አስታውሱ። ኢየሱስ የት ተወለደ? ቤተልሔም ተወለደ። ቤተሰቦቹ የት ነበር የሚኖሩት? ናዝሬት። ምን ሊሰሩ እዚህ መጡ? ምዝገባ አለ ተብሎ። የት ተወለደ? ቤተልሔም ተወለደ። ኦኬ ቤተልሔም ተወልዷል። ማሻአላህ። ኦሪት ዘሌዋውያን ምዕራፍ 12 ላይ ሰው ሲወለድ በእስራኤል ሕግ
ምን ማድረግ አለባቸው የሚባል ህግ አላቸው። እና ኢየሱስ ስለተወለደ አሁን ማርያም የሆነ ነገር ማድረግ አለባት። እግዚአብሔር ለሙሴ እንዲህ ብሎት ነበር፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ህመሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁን ከስጋው ሸለፈት ይገረዝ። አየው፣ ወንድ ልጅ ከወለደች ያው እስከ 7 ቀን እርኩስ ናት። በ8ኛው ቀን ምን ይባል? ልጁ ይገረዝ ተባለ። ህግ አለ በብሉይ ኪዳን ከኢየሱስ በፊት የነበረ የእግዚአብሔር ህግ። ኢየሱስ በቤተልሔም ተወልዷል፣ መገረዝ አለበት ከ8 ቀን በኋላ ማለት ነው። ከደሟም እስክትነጻ 33 ቀን ትቀመጥ ይላል። እንግዲህ 7 ቀን ትረክስና በ8ኛው ቀን ልጁ ይገረዛል። ከዛ 33 ቀን ትጠብቃለች። 8 እና 33 40 ቀን ሞላት ማለት ነው። 40 ቀን ከሞላት በኋላ የመንጻት ወራት ይባላል። ያ እንግዲህ በመንጻት ወራት በተፈጸመ ጊዜ 40 ቀን ከሞላት በኋላ ምን ይሆናል? ለወንድ ልጅ ከሆነ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት በግ ማለት ነው። እንግዲህ ወንድ ልጅም ሴት ልጅም ከወለደች 40 ቀን ከቆየች በኋላ ምን ታድርጋ ይላል? የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የእርግብ ግልገልን ወይም ደግሞ ዋኖስ ለኃጢአት መስዋዕት ወደ መገናኛ ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። መስዋዕት ታቀርባለች። የአንድ ሴት ከወለደች እንግዲህ ለልጁ የሚሆን በግና አሞራ እርግብ ነገር መስዋዕት ይቀርባል። ነገር ግን ገንዘብ ከሌላት ጠቦት ለማምጣት ገንዘብ ያልበቃት ከሆነ ይላል 2 የእርግብ ግልገሎች ያው ወፎችን አምጥታ መስዋዕት ታቅርብ ይላል። ማርያም ልጅ ወለደች። ስለዚህ በ40 ቀኗ ወይ በግና እርግብ መስዋዕት ማቅረብ አለባት፣ ወይ ደግሞ ብር ከሌላት ደግሞ 2 የእርግብ ግልገል ማቅረብ አለባት። ኦኬ 8 ቀን ሲሞላ ይገረዝ ተብሏል። የሉቃስ ወንጌል ስንመለስ ምን ይላል? ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። 8 ቀን ሞላው ሊገርዙት ማለት ነው። ተገረዘ። ኦኬ እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ ምን ብያችሁ ነበር ቅድም? ለመንጻት 40 ቀን አለ። ከ40 ቀን በኋላ መስዋዕት ታቀርባለች። ስለዚህ ምን አደረጉ? በጌታም ሕግ 2 ዋሊያ ወይም 2 የእርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። 2 እርግብ ለማን ነው? ድሃ። ብር ከሌላችሁ 2 እርግብ፣ ብር ካላችሁ ደግሞ 1 በግና 1 እርግብ ነበር ሕጉ። ማርያም ግን ድሃ ስለነበረች 2 እርግብ ለኢየሱስ መስዋዕት ለማቅረብ በቤተልሔም ተወልዶ ነበረ። ወደ የት ወሰዱት? ወደ ኢየሩሳሌም። ኢየሩሳሌም የት ነው? ቤተ መቅደሱ ያለበት ቦታ ማለት ነው። መዲና ተወልዶ ወደ መካ ሄደ እንደማለት ነው። መስጂድ አልሐራም ወይም ካዕባ ወዳለበት ወደ ዋናው ቦታ መዲና ተወለደ። ያው ቤተልሔም ማለት ነው። ትልቅ ከተማ ናት በአይሁድ ሕግ በእስራኤል ዘንድ። መዲና ተወልዶ ወደ መካ እንደመሄድ ማለት ነው። ሀሳቤ እንዲገባችሁ ነው። ቤተልሔም ተወልዶ ወደ የት ወሰዱት? ወደ ኢየሩሳሌም። ታሪክ ነምበር 2 ሁለተኛው ታሪካችን ምን ሆነ ማለት ነው? ኢየሱስ በቤተልሔም ተወለደ፣ ተገረዘ። ማርያምም 40 የመንጻት ቀናቶቿን ጨርሳ መስዋዕት ለማቅረብ ወደ ኢየሩሳሌም ሄዱ። በካርታ ሳሳያችሁ ናዝሬት ነበሩ። ለምዝገባ ቤተልሔም መጡ። ቤተልሔም ላይ ያለች ወለደችው። ወልዳም 40 ቀን ከቆየች በኋላ መስዋዕት ለማቅረብ ወደ የት ሄዱ? ወደ ኢየሩሳሌም። ከቤተልሔም ወደ ኢየሩሳሌም። ካርታውን አስታውሱ። ናዝሬት ነው ቤታቸው። ወደ ቤተልሔም መጡ። ቤተልሔም ተወለደ። ወደ ኢየሩሳሌም ሄዱ መስዋዕት ለማቅረብ። አሁን የት ናቸው? ኢየሩሳሌም ናቸው ማለት ነው። ኦኬ ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ይላል መስዋዕት ሊያቀርቡ 2 እርግብ ይዘው አይደል ሄዱ ኢየሩሳሌም። ኢየሩሳሌም ሁሉን ነገር ከጨረሱ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ ይላል። ወደ ኢየሩሳሌም ሄደው ነበር። ሁሉን ከፈጸሙ በኋላ ወደ የት ሄዱ? ወደ ከተማቸው። ከተማቸው የት ነው? ቅድም ስንጀምር የጀመርነው ወደ ናዝሬት ተመለሱ ይላል። ታሪክ ቁጥር 3ታችን በኢየሩሳሌም ስርዓቱን ፈጽመው ወደ ናዝሬት ተመለሱ። ስለዚህ በካርታ ሳሳያችሁ ምን ይመስላል? ናዝሬት ነበር ቤታቸው። ለምዝገባ ቤተልሔም መጡ። ኢየሱስ ቤተልሔም ተወለደ። ወደ ኢየሩሳሌም ትእዛዙን ለመፈጸም መስዋዕት ለማቅረብ ሄዱ። ኢየሩሳሌም ሕጉን ከጨረሱ በኋላ ወደ ከተማቸው ወደ ናዝሬት ወደ ድሮ ቤታቸው ወደ ናዝሬት ተመለሱ። ይህንን ካርታ አስታውሱት።
ይህን ሁሉ ምስላችሁ ካርታው እንዲገባቸው አእምሯችሁ ላይ ቁጭ እንዲል በየት ሂዶ ወደ ቤታቸው እንደተመለሱ እንድታስታውሱት ነው። ከናዝሬት መጡ፣ ቤተልሔም ተወለደ። ከቤተልሔም ወደ ኢየሩሳሌም ሄዱ። ኢየሩሳሌም መስዋዕቱን አቅርቦ ምን ብለው ወደ ናዝሬት ወደ ሀገራቸው ገቡ። ግብፅ እዚህ ናት። ወደ ግብፅ ምናምን አልሄዱም። የሉቃስ ወንጌል ላይ በሉቃስ ወንጌል ላይ ትንቢት ተፈጽሞለታል ምናምን የሚባል ነገር የለም። ምንም ነገር የለም። በቃ ከናዝሬት መጣ፣ ምዝገባ ነበር፣ ቤተልሔም ተወለደ፣ ወደ ኢየሩሳሌም መስዋዕት ለማቅረብ ሄዱ። ከኢየሩሳሌም ደግሞ ወደ ከተማቸው ወደ ናዝሬት ተመለሱ። ከተማቸው የት ነበረ? ናዝሬት ነው። አስታውሱ። በሉቃስ ወንጌል መሰረት የእነ ኢየሱስ ሀገር የማርያምና የዮሴፍ ሀገር የት ነው? ናዝሬት ነው። አስታውሱ። ዋናው ማለት ይሄ ሁሉ ማወራችሁ ነገር ነጥቡ ይሄ ካርታ ላይ ነው የሚቀረው። መጨረሻ ላይ ቤታቸው ናዝሬት ነው። 1 ቁጥር ወደ ቤተልሔም ሄዱ፣ 2 ቁጥር ወደ ኢየሩሳሌም ሄዱ፣ 3 ቁጥር ወደ ናዝሬት ተመለሱ። ይህን ካርታ አስታውሱ። የሉቃስ ወንጌል ይሄ ነው ታሪኩ። ኢየሱስ በዚህ መልኩ ተወልዷል ይላል። ኦኬ፣ ምንም አዲስ ነገር የለም። ማንኛውም ሰው እንደሚወለደው ነው የተወለደው። ብዙም አዲስ ነገር አላየንበትም። ኦኬ፣ ሉቃስ ወንጌሉን ሲጀምር ምን ብሎናል መሰላችሁ? ይህንን ታሪክ የነገረን ሰውዬ ምን አለ? የከበርክ ቴዎፍሎስ ሆይ ይላል። ለሰው እየላከ ነው፣ ደብዳቤ እየላከ ነው። እንደነገርኳችሁ ወንጌል ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እሱም የደረሰውን ወሬ ነው የሚዘግብልን። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ፣ ብዙዎች ስለተፈጠረው ነገር ታሪክ ለማዘጋጀት ሞክረዋል። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ አለ። ስለ ኢየሱስ እርግጧን ወቃት በጥንቃቄ አለ የሉቃስ ወንጌል። በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ስለዚህ በጥንቃቄ ነው የጻፍኩት እያለ ነው ወንጌሉን። በጥንቃቄ ሲጽፍ ሉቃስ ናዝሬት ነው ቤታቸው፣ ወደ ቤተልሔም መጡ፣ ወደ ኢየሩሳሌም ሄዱ፣ ወደ ናዝሬት ተመለሱ ብሎናል። ይህ እንግዲህ በጥንቃቄ የተጻፈው ወንጌል ነው። የእግዚአብሔር መንፈስ በእግዚአብሔር መንፈስ እርዳታ የተጻፈ ነው። ይሄ ማን ታሪክ ነው? የሉቃስ ወንጌል የኢየሱስ ታሪክ። ወደ ማቴዎስ እንምጣ። የማቴዎስ ወንጌል ምዕራፍ 2 ላይ አሁንም ስለ ኢየሱስ አወላለድ እናገኛለን። ምን ይላል? ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ ይላል። በየት በተወለደ ጊዜ? የት ነው የተወለደው? በይሁዳ ቤተልሔም። ቤተልሔም በይሁዳ ቤተልሔም ተወለደ ኢየሱስ። አስታውሱ። እነሆ ሰብአ ሰገል ሰብአ ሰገል ማለት ማጂሽያን ወይ ማጂሽያኖች ወይም ጠቢባኖች እንደዚህ እየተባሉ ይጠራሉ። ያው ሰብአ ሰገል ብቻ ሰብአ ሰገል የሚባሉ ችግር የለውም፣ ኋላ ላይ ስለመጣላቸው። ሰብአ ሰገል የሚባሉ የተወለደው የአይሁድ ንጉሥ ወዴት ነው? ኢየሱስ ተወልዷል ብያቸዋለሁ። በቤተልሔም ሰብአ ሰገሎች መጥተው የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጠናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። እነዚህ ሰዎች ምልክት አዩ። ኢየሱስ ተወልዷል የሚል ማለት ነው። የአይሁድ ንጉሥ ነው ኢየሱስ ታውቃላችሁ። እና ንጉሱ ተወልዷል የሚባል ምልክት ኮከብ አይተናል እና ወደ ኢየሩሳሌም መጡና ምን አሉ? የታለ የተወለደው ልጅ ብለው መጠየቅ ጀመሩ። ንጉሱ ሄሮድስም ሰምቶ ደነገጠ። ኢየሩሳሌም ማለት ያው አዲስ አበባ በሏት፣ የፍልስጤም አዲስ አበባ ዋና ከተማዋ ንጉሱ ያለባት ሀገር ናት። እና ደነገጠ ሄሮድስ ንጉሱ። ምን ሆኖ? ኢየሩሳሌም ሁሉ ከእርሱ ጋር ይላል። ያው ሁሉ ደነገጠ። በቃ እንዴ የአይሁድ ንጉሥ ተወለደ በሚለው ዙሪያ ማለት ነው። የካህናት አለቆች የህዝቡንም ጸሐፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ንጉሱ ጠራና እነዚህ ጸሐፊዎች አለቆች ምናምን ይሄ ክርስቶስ የአይሁድ ንጉሥ የሚባለው ሕፃን የት ነው የሚወለድ ብሎ ጠየቃቸው። ምክንያቱም እሱ ንጉሥ ነው ወገኖች፣ ንጉሱ ሄሮድስ እሱ በነገሰበት ሀገር ሌላ ንጉሥ ተወልዷል እየተባለ ነው፣ ኢየሱስን ማለት ነው። እና የት ነው የሚወለደው ብሎ ሲጠይቃቸው የማቴዎስ ወንጌል ምን ይለናል? እነርሱም እንዲህ ብለው መለሱ፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። የት ነው የሚወለደው ሕፃኑ አሉት። አንቺ ቤተልሔም ተብሎ ተጽፎላታል፣ በነቢይ ትንቢት ተነግሯል። ስለዚህ የት ነው የሚወለደው ልጁ?
ቤተልሔም ነው የሚወለደው ብለው ነገሩት። እሱ ያለው የት ነው? ንጉሱ ኢየሩሳሌም። ኢየሱስ የተወለደው የት ነው? ቤተልሔም። ስለዚህ በትንቢቱ መሰረት ነው ኢየሱስ የተወለደው በቤተልሔም። አንድ ትንቢት ፈጸመ ኢየሱስ ማለት ነው። የሉቃስ ወንጌል ላይ ምናምን ያልሰማ ነው እንግዲህ የማቴዎስ ወንጌል ላይ ያው በትንቢቱ መሰረት ነው ቤተልሔም የተወለደው እያለን ነው። እሺ ታሪክ ቁጥር 1 በማቴዎስ ወንጌል መሰረት ኢየሱስ በቤተልሔም ተወለደ። በስደት መጠው ምናምን የሚባል ነገር የለም። ከናዝሬት ነው የመጡት ምናምን ቅድም ያልነው ለምዝገባ ነው ወደ ቤተልሔም ከናዝሬት የመጡት የተባለው ቁጥር 1 ስደት የለም። እዚህ ማቴዎስ የራሱ ወንጌል ነው። የት ነው የተወለደው ኢየሱስ? ቤተልሔም። ንጉሱ ሄሮድስ የት ነው ያለው? ኢየሩሳሌም። ኢየሩሳሌም ሆኖ ሲጠይቅ የት ነው የሚወለደው ሕፃኑ ሲሉት ቤተልሔም ነው የሚወለድ አሉት። ንጉሱ ያለው እዚህኛው ሀገር ነው ኢየሩሳሌም፣ አዲስ አበባ ወይም ደግሞ መካ ማለት ነው። ሲጠይቅ የት ነው የተወለደው ልጁ? መዲና ነው የተወለደው ወይ ቤተልሔም ራቅ ወዳለች ከተማ ማለት ነው። አሃ ታሪክ 1 ቁጥር በቤተልሔም ተወለደ ኢየሱስ። ይህን ካርታ